ላይ ያለው ካሁን በኋላ እንደ አባት ሚዲያ ላይ ወጥተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለናቲ አባት መሆን እፈልጋለሁ፣ ማሳደግ ልጄን እፈልጋለሁ፣ ማገዝ እፈልጋለሁ፣ ማስተማር እፈልጋለሁ፣ አባቱ ነኝ ማለት እፈልጋለሁ። እሱም ልጄ ነው ማለት አይደለህም። እርዳታውንም ምንም አልፈልግም። ልጄ አጠገብም እኔ አጠገብም አትድረስ። በህግ የምጠይቀኝ ከሆነ አላሳይም አለች። ሁላችንም አውዬ አንድ አዳምጪ። ስለዚህ የምትስማማ ከሆነ አሁንም ልጅ ገንዘብ አልፈልግም ነው። ገንዘብ ነው የምፈልገው፣ ልጇ ተሰይም ብዬሻለሁ። እኔ ስትክል ስለ እኔ የምፈልገው ለልጁ አባት ምን ያደርጋል? ሀቡ ያንቺ ይቅርታ አድርጊልኝ ስሜንሽ ስላደረኩት፣ ለልጆቹ አስቡ። ሲኖረው ገዝቶ ሳይኖረው አርጎ ነው አይደለ? ገባሽ? ሲኖረው አርጎ። እኔ እንደ አባት እኔ እና እሱ አብረን ባንኖር እንደ ማንኛውም እንደ ነጭ ሰው እሱ ሳይኖረውስ ማን ያደርግልኛል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እንደሷ ባትሰራ እሷ ታማሚ ብትሆን ቤት የምትውል ቢሆን እና አንተ ሳይኖርክ ሲቀር ልጁ ትምህርት ቤት ይቀር፣ ትምህርቱ ይቋረጥ፣ ሳይኖረኝ እንዲያርግ ይበላት። ሳይኖረኝ 10,000 ብር ማለት እኮ ነው ሳይኖርኝ። እኔማ ትምህርት ቤት ማገዝ ያለብኝ ነው። ለምሳሌ ትምህርት የከፈው አሁን ውላችን ምንድን ነው? የትምህርት ቤት ከፍላለሁ 2,000 4,000 ብር አግዝሻለሁኝ። የወተት የ1 ወር ከፍላለሁ። ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወር ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ እሷና ቁርጥ ከሰሱኝ ብዬ ሰርቼ $300 አግኝቻለሁ። እየኖርኩ ያለሁት ቋሚ ስራ ከመልቀቅ አልነበረብክም። አስተማሪ ነህ፣ መምህር ነህ፣ ተመርቀ መምህር ሆነ 10,000 ብሯ ብትኖራት ግማሹን እያካፈልክ በትርፍናትህ ደግሞ ቲክቶክ እና ዩቱብ ትሰራለህ። አው የለኝም። ለምሳሌ መምህር ነኝ። መምህር 10,000 ብር ነው ክፍያ። የቤት ኪራይ 10,000 ብር ነው። ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽም ነው እንጂ ሁሉም መምህሮች ስራ ለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10,000 ብር ተከፋይ መምህሮች አለ። በ10,000 ብር የሚተዳደር ቤተሰብ አለ። ሙሉ ቤተሰቡን የሚተዳደር ሰው አለ። አሁን ሞ ያላልካትም ቅድም እሷን አንተም እንዳቀምክ እንደ ደሞዝ አትኖርም። የ10,000 ብር ደሞዝ ሆነ የ10,000 ብር ቤት ከምትከራይ 6,000 ብር የ4,000 ብር ትከራይና ከዛም በኋላ በትርፍ ሰዓትክ ደግሞ ቤትክ እንደመጣ ዩቱብን ቲክቶኩን ስትሰራ ተጨማሪ ገቢ ይኖርሃል። ገባህ? እንጂ ዩቱብ እና ቲክቶክ እኮ መተማመኛ ቋሚ ገቢ እኮ አይደለም አይደል? ቋሚ ገቢ ሊሆን ልክ ነች። ዩቲዩብ እና ቲክቶክ ቋሚ ገቢ አይደለም፣ ግን የፈለገ ነገር ቢሆን ከመምህር የተሻለ ገቢ ስላለው ነው እየኖርክ ያለሁት። መምህር 10,000 ብር ነው የሚከፍለኝ። በወር ተጠር ምን ብዬ 10,000 ብር የቤት ኪራይ ይከፍላሉ። ገባሻ? ያ ማለት የተሻለ ስራ እየሰራው ነው። ለልጄም የተሻለ እሰራለሁ። እኔም አሁን ዛሬ ተራ ጌመር በሆን የዛሬ 3 ዓመት ኢንተርናሽናል ጌመር ልሆን ይችላል። ያኔ ልጄ አልፍለታል። በጌም እስከመቼ ዛሬ ሆናለህ? የሆነ ሰዓት እኮ ቲክቶክ ሊዘጋና ሊቀር ይችላል። ቋሚ ሊሆን ለልጆቻችን ማሳደጊያ ቋሚ ሊሆን አይችልም። እስካለ ድረስ ጌመር እንሆናለን፣ እስካለ ድረስ እንትን እንላለን። ኤኒታይም አካውንት ባንክ ሊደረግ ይችላል። ኤኒታይም የሆነ ነገር ሊበላሽ ይችላል። ለምሳሌ እኔ አሁን በ3 ዓመቱ 7 አካውንት ስለተዘጋብኝ አውቀዋለሁ። ኤኒታይም አካውንት ተዘግቶ ከዜሮ ፎሎ ልጀምር ትችላለህ። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ አባት እንደ ቋሚ መተዳደሪያ አይሆንም። ሶሻል ሚዲያ እንደ ትርፍ ነው፣ እንደ ኤክስትራ ኢንካም። ገባክ? እንደ ኤክስትራ ኢንካም እንደ ኤክስትራ ኢንካም ለመሆን ደግሞ መምህርነት ስቴክ ዮር ታይም። ሶሻል ሚዲያ ለመስራት ደግሞ ዩኒድ ላይክ ለምሳሌ ኮንተንት ክሬት ማለት ዩቲዩብ ትሰሪያለሽ፣ ቪዲዮ ይህን ትሰሪያለሽ፣ ላይቭ ትገቢያለሽ ምናምን አይደለ? እሱን እየሰራው ነው። እዚህ ጋር ሰርተ ብላ ምናምን የምትሉ ልጆች እንደ ቲክታከር ጀግና ሰራተኛ የለም። ልንገራችሁ፣ እንቅልፉን አቶ የሚሰራ ቲክታከር ነው። እናንተ የሆነች ቦታ ተቀጥራችሁ 10 ሰዓት ምናምን ሰርታችሁ መታችሁ እንደ ሰራተኛ ራሳችሁን አትዩ። ቲክታከር በጣም ብዙ ጫና ያለበት ቪዲዮ ሰርታ አልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና ነው። አሁን እኔ እየሰራው ነው። ልጄ ማሳደግ እፈልጋለሁ። ለልጁ አባት መሆን እፈልጋለሁ። ላይክ ሳገኝ አላገኝ ማለት በህግ የሚሄደው ነገር። ለምሳሌ ዛሬ 10,000 ባላገኝ ኔክስት 10,000 ካገኘሁ በአሁኑ ወር ካልከፈልኳት ኔክስት 10,000 ብትስማማ ኢትስ ኦኬ። የሆነ ጊዜ የሆነ ነገር ስታገኝ ትሰጫለች። ጀለስ ምንድነው? በቃ እንቃንጣ አሁን ፍረጥ ይበል ይክፈል ነው። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆንም ካለች በፍርድ ቤት ነው ካለች እኔ ሀቡ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽ ያኔ እንትን ብሎሽ ነው። አሁን ይግባኝ ብጠይቅ ከእንደገና ቢታይልኝ ቢኒያም 0-0 ነው። እኔ እናት አንድ ነገር ልንገርሽ፣ ይቀንሳል። ግን እንደ አባት ለልጄ አባት ልሁን፣ ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ፣ እናቴንም አባቴን እፈልጋለሁ ይላላ። ስለዚህ እኔም አባቱ ልሆነው፣ አንቺም እናቱ ትዳር ይዘሻል። ከኔ ጋር ምንም አንዋደድ አንፋቀር፣ ምንም ያገናኘን ልጁ ያገናኘናል። ለልጁ አስቢ።
ከዛ ልጁንም በስነ ስርዓት ሊየው ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይህን ሰውዬ ከሱ ገንዘብም አልፈልግም ልጄ እንዲደረው አልፈልግም እንዲያው አልፈልግም ብለሽ አስገብተሽ ለሀቡ አሳያት። አታረገውም። ዲቦራ ስለማታረገው ነው። ዲቦራ አታረገውም። እንዲያየው አልፈልግም የማለት መብት የላትም። አባትነትህ ስለተረጋገጠ እንዲያየው አልፈልግም የማለት መብት የላትም። እንዲያየው በለሽ ክሱን አንስቻለሁ ተበል ደግሞ ተቆራጭ ደግሞ ማድረግ ግዴታ አለብህ። እሷ እኮ እያለች ያለችው ልጅ ተቆረጥኩኝ ድረስ ተቆረጥኩኝ ድረስ ደግሞ ማየት አለብኝ። ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየውም ነው አለ። ይሄንን ነው 4 ነጥብ። ይሄንን ነው አላለችም እሷ። አቡዬ ልንገርሽ አንዴ አላለችም እሷ። እኔ እያልኩ ያለሁት 2 ነጥብ። አንዴ ልንገርሽ እኔ እያልኩ ያለሁት አንደኛ ለልጁ አባት ሆነዋለሁ። አባት መሆን እፈልጋለሁ። የልጁን ስሜት አትረገጠው። አባት ይፈልጋል። አባት የለውም። ምን አለች ቅድም ማዘር መንገድ ላይ ወንድ ሲያይ ምን ይላል? ይጠመጠማል። ሳይኮሎጂካል እየተጎዳ ነው። እሷ ከኔ ጋር ባላት አለመግባባት በቀል እየተበቀለች ምናምን እየመሰላል ሊሆን ይችላል፣ ግን ልጁን እየጎዳችው ነው። አንቺ መኪና ብገጅለት በሰማይ ብታበሪው እኔን አባቱን አተኪለትም፣ ሌላ ሰው ብታመጪለት አተኪለትም መቼም። እኔ ያለአባት ስላደግኩ ስለማውቀው ነው። ስለዚህ ለአባቱ ለልጅ አባት እንደሆነው ከፈቀደች ተፍቀድ። ቪዲዮ ሰርቻለሁ። አልፈልግም አላሳይም ካለችኝ ደግሞ በፍርድ ቤት ይሄዳለሁ። እሷ ስለማውቃት አቅሜ እስኪወስን ድረስ በፍርድ ቤት ስራ አታብዙባቸው። ፍርድ ቤት ኦልሬዲ ፈረደ። አንተ ላይ 5,000 በወር 5,000 ክፈል፣ በሳምንት እሑድ ልጅክን ተባልክ። እሷ ደግሞ 5,000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10,000 ይክፈል። ልጁ ለማየት ገንዘብ ነው የምትፈልገው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ፣ ሁሉም በኢኮኖሚ። ትምህርት ቤት በክፍያ ነው። አስጠኛ አስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። አቡ ወጪ የእሱ ወጪ ቢደመር 10,000 ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5,000 ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5,000 ብር ነው። የምንኖር በ5,000 አንድ ትልቅ ሰው 5,000 ብር እየከፈለ ቢኒያም ሙሉ ተራ ሰው 10,000 ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ 250,000 ገቢ ብዙ ገንዘብ ተተቀያየር ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄን አሁን የማያውቀውን ካላስተማርኩት፣ ካልደገፍኩት፣ አባቴ ካላለኝ፣ ልጄ ካላለኝ፣ ፍቅር ካልሆንን በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ፣ ስንጫወት፣ ሳዞረው ልጄ ስለ አባት ላይ ምናምን ነው አይደለ? ይህንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም፣ ምንም አላውቀውም። ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሙቷል በይው ብያታለሁ። ይሄንን ማድረግ ከቻለች ታድርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤቱን እኔ ክሱን አንስቻለሁ ትበል እስኪ። ጀግና ከሆነች ምን ሲቸግራት ቅንቅኗ ሲመጣ በ5ኛ ወር መጣ ማስገቢያ አስፈጻ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። 2 አሳሰረችኝ። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኝሽ። ስለዚህ አሁን አንቺ ልብ ካለሽ ይሄንን አድርጊ። አይ ካልሽ እኔ ወንድ ነኝ። ሲስተርን ስም ጠርቶ ከሌጋ ነው እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ፣ ልጄን እረዳለሁ እኔ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬ ያለው ያው ይርዳ ብለሻል። ትክክል ነሽ አቋምሽ። ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው። ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር። ዲቦራ ገንዘብ ነው የምትፈልገው ከኔ ብር አስልከ ላክልኝ የምትል የሞራል ልሽቀት ያለባት ሰው ናት። ማስረጃ ከፍቅረኛ ብር አስልካ ላክልኝ ያለችበት ማስረጃ፣ ያለ ማስረጃ ቢኒያም አንድ የሚተናባና ነገር ማስረጃ አለክ? የለኝም አላልኩም። ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያልኩት? እግዚአብሔር ያውቃል። ችግር የለውም። ብቻ ይሰጥ ቀጥ ችግር ያፉ በይ ስላጠፋው ስም ትምሽ ይቀርታ ችግር የለም። እሺ ቀጥ
እና እኔ አሁን የተናገረውን ይኸውልሽ አብዬ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባት ማለት ወንድ የሚያቅፈው ለምንድን ነው? መንገድ ወደ የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለምድር ለሰማይ አባቴን ቢኔና ይልሻል። ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል። እና ይህ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያለ አባት እያደገ እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቨን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፈውም፣ ሄዶ ነው የሚጠይቀው። እኔ እንኳን አላቃቸው ሁሉም ጋር እየሄደ አባባ ደህና ኖት እያለ የሚጠይቅ ሰው ነው። ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትም በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጠው። እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ባህሪው ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አለው ያለ አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ሄጄ ማዘር ራሷ አንቺ ውጭ ሀገር እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ፕሮሰስ ተጀምሮ አዳምጪ። እኔ አንተ ሚዲያ ላይ አባት ነኝ ስላልክ ብቻ ለእናቴ ተናግራል። አንተ ክብር የሌለህ ባለጌ እኔን ማከብራለች ታውቃለች። በደንብ ነው ማከብራት። ማዘርን በደንብ ታውቃለች ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለትህ ምክንያት የውጭ ፕሮሰስ ቀረበት። ጉዲፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ ሌላ በትምህርት አይደለም። ማዘር ያን ሳይፈሩ ይናገሩ። አንዴ ብቻ አይደለም አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባትን የመሰለ ነገር መጥቶለት አላልኩም በያለች ነው የሚታርጋ ብላለች። እግዚአብሔር ይመስገን። ማዘር ትናገር እንዴ ለምን ሜቢ ያልተባለም የተባለም ነገር ከሆነ ማዘር ሁኔታውን ትንገር። ነውር ነገር አትናገር። እኔ የምን ጉዲፈቻ ነው? ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? ለነሱ በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 ዓመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ፣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስ አባት ነበር። የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለው። አቆመ፣ መርዳት አቆመ። በቃ ልጁን ዞር ብሎ አያይም። እሺ ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም። አላሳይችም 35 ሺህ ብር አካውንቱ ላይ አልገባም። መርዳት አይደለም እሱ መቼ ገንዘብ አይደለም ስመቼ ቢኒያም ስማኝ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትኑ ማለት ነው ማዘር መለሰች ይሻላል። አሁን ልጄን ከውጭ ሀገር ነው ያስቀረህብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዚህ ያለች። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ባለጌ። ተራ ነገር አታውሩ። ስለሱ አላወራሁም። ተራ ነገር አታውሩ። እኔ ያወራሁት እኔና እሷ ፍቅር ነበር።
የተግባባን ሰው በዛ ሰዓት እንደዛ የምትሉኝ ሰዎች ንቀትህን እኮ አየነው። ንቀትህን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ምንድን ነው የምትሉ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ያክስቴ ልጅ እኮ ነው ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናችሁ እኮ ያጎቴ ዘመዴ ናት እያልኳት፣ አይ ወለየ ናችሁ እኮ ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም? የማይመለከታት እንደዚህ ስትለኝ ነገር ትበላለች። ይቺ ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከለክለኝ ደግሞ ተናግሬያለሁ። አዎ ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ ያምሻሉ ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ሳለው አዎ ብያታለሁ። አሏሽም እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ከአንደበቴ አይወጣም። የሆነና የሆነ ነገር ነው ማለት ወይ በሞት ይዋሽ ዲቦራ አንቺ እኮ የውሸቷ ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። አቡ ሚዲያ ላይ ስትወጣ ምን አለች? መጀመሪያ ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ የለኝም አለች። ከዛስ በእንትና በዛች በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላትም። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ፣ ማስረጃ ማሳያ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽኝ ሰርበሽ እንትን ያልሽው የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልተ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቼ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽውን እንዴት አድርገሽ እንዳገባሽው አላውቅም። ሲጀመር በ3 አዳምጪኝ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግሬያለሁ። አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርገ አባብሉ ናትዬ ምናምን ተገዝቶለት ኧረ እንደው በጭራሽ እንደው ነገር ስራችሁ አላማረኝም ምናምን ትለኛለች። ማንንም ሰብስብ ማንንም አይመለከተንም። አሁን እዚህ ጋር የተሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። እኔ እና አንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ አያገባኝም አለኝ። አንቺ ግን የለሽም ነበር። ገባሽ? ይመለከተኛል። ለእኔ አይመለከተኝም። አንተ ስለአንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴት እና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ሰው እሷ ደግሞ ይህ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ በቃ አለቀ። ፓስተር አመጣችሁ ካላስመከራችሁ እኔ ካለም ደረሰ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት። ልጄንም ማስረጃ አለቅ። ቆይ ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። እያንዳንዱ ነገር ያለ ማስረጃ አለቀ። ከዛ ውጭ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ታርገን ብጠይቃት እውነት እንደሆነ እናዳርገው። ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይሄ ነገር ትክክል ነው? እሺ እኔ ደግሞ አልካድኩም። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢው፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70,000 ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 10 25,000 ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ አይ ተናግሬያለሁ።
እሺ ጊዜ አላነሳው 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፍ ያለ ሁሉ ነገር ወረቀት እያያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለዋ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት እኔ የሚያቀኝ ያገኛል ሰው ቀና ብዬ የማልናገር ልጄን እንኳን ልጄን ማለት ነው። አዳምጪ ታዳም እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ኖ ዲቦዬ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይህን አሟላ በይ፣ ይህንን አድርግ፣ ይሄ የባህሪ ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱ ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መታ ቢኒያም እኔ ቸርኬሌ ነው የምገባው ይሃለው። ከዚህ በፊት 3 ዓመት 4 ዓመት ልጄን ሳሳድግ ይሃለው። ራስን እንኳን ለቂጥ 3 መግዛት የማችል ሰው ሆነ ስረዳኬ ነበር። እንደው እግዚአብሔር ስጣት ሀቡዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የ1 ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ እግዚአብሔር ስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታንሰው ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በመሀል ተደዋወልንና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልንና 150 ብር ነው 150 ብር ከፍላ የመንግስት ከአንተ ጋር ማውራበት ጊዜ የለም። ከዛ ውጭ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ። ስለዚህ አሁን እሷ ይኑረኝ እንዴ ይኑረኝ። ለልጃችን እንኑርለት አይደለም ለምኛ አይደለም ለልጃችን አባት እናት ነው ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየውም አጠገቤ እንዳይደርስ ብለህ ሰርተሃል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም አትቀይሪም። እኔ ያልኩት ይህን ሀሳብ ማትቀበል ከሆነ አንዴ ሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ ራስ ሚታርግ እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘቡ እየወሰደች ልጅ አላሳይም ብላኛለች። በዚህ በህዝብ ፊት ወተና ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጅን ላሳድግ አይ ካለች አሁንም እደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጥ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅሩ ለመልፋትም እኮ ልጄ ምን ብያታለሁ ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሆነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆችን አስመርምሮ 2 የሱ አይደሉም፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከ2 ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የእሱ ያኑት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገልላቸው። ያ ነው አባትነት ማለት። እንደዛውን ያላሳደግኩት ልጅ ነገ መጥቶ ለወንድሞ ለልጆቼ ሌላ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ልንገርሽ አባቴ ልንገርሽ፣ አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ
ከሀገር ሀገር ተንከራተቼ ከእናቴ ተደብቄ ነው የምልሽ። እናቴን ተይው፣ አሁን በቅርቡ ይመጣላታል ቃል ለምድር ለሰማይ በሚዲያ ካልወጣ ናት አባቴን ፍለጋ ብሎ እኔ ልንገርሽ፣ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ ሄጄ አባቴን ፍለጋ እሬ ያገናኙ ቢ ይኸውልሽ ከአምስተኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደግኩ ልጅ ስለሆንኩ ስለሚገባኝ ነው የምነግርሽ። የት ነህ አባቴ? ሰው ሲመላለስ እየጠየቁ የሆነ ሰው ሽኩ ሲለኝ ከአያቴ ብር ሰርቄ ሄጄ ኮምቦልቻ ራሴ ፈልጌ ሄጄ አገኘሁት። ከልጆቹ ደብቆ ለብቻው አግኝቶኝ መልሶ ሀገር የሸኘኝ። መቼም ማረሰው ከልቤም አይወጣም። እንደዛ አድርጎኝ እንኳ ደውሎ አሳድጎኝ ያቅም። ለምን ከእናቴ ጋር ባላቸው ችግር ሊሆን ይችላል። እኔ እናቴንም እንድናት አለልም። የሁለቱ ችግር ነው በቃ እኔ አሁን የገባኝ ማለት ነው። የአባቴ ጭካኔ ላይ ሆን ይችላል። አሳድጎኝ አቅም። አሁንም አይደውልልኝ፣ እኔም ባይደውልልኝ ምንም አይመስለኝም። ከእናቴ ውጭ የሚናፍቀኝ የለም። እኔም እጅ ህይወቱን አልረብሸውም። አገኝሽኝ ግን ማን ይጎዳል? እኔ ግን አለቅሳለሁ፣ ውስጤ ይጎዳል። አባት ያለው ሰው ሳይ አሁን ነው የምልሽ። ትናንትና የቶሚን አይቼ ቶሚ አባቱ ጋር ሲል እንዴት እንደሚያምር አባት ነው። ይግደልም ይጨርስም ለልጅ አባቴ ስል ኩርት ይላል። እኔ ደግሞ ንጹህ ወንድ ነኝ፣ ሱስ የሌለብኝ፣ እማልጠጣ እማልሰክር፣ በጊዜ ቤት የምቀመጥ ስራ ለመስራት የምሞክር፣ ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት አይገኝም። አባት ብዬም የመጣሁትም እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አቺም ይሄ ልጅ ይወለድ ምን ብያ ተናግረዋለቻ። ድንጋይ ተሸክሜ የዛኔ አቅም ነበረኝ። ትምህርቴንም ሰቅዬ የተመረኩት በማዕረግ አንደኛው የወጣሁት ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋት ራሴን ስለበደልኩት አሁን ይቅርታ በቃ በህይወት እንደዚህ አይነት ነገር ከተፈጠረ ልጄን ላሳድግ ይመረመርልኝ አባት ከሆንኩኝ ላሳድግ ብሎ መምጣትም ወንድነት ነው። ወንድነት ይጠይቃል እንጂ ዲቦራ መታ እና አባቱን አላለችኝም፣ አልከሰሰችኝም። ያችኛዋን መታ አላለችኝም። ለልጆች አባት ነው ብዬ ነው። ስለዚህ አሁንም እኔ ለናቴ አባት መሆን እፈልጋለሁ። አሁን አልረፈድም። ካለፉት 4 ዓመታት ይልቅ የሚመጡት ብዙ ዓመታት ይበልጣል። ለናቴ አስፈልገዋለሁ። በገንዘብ በይ በኢሞሽን በይ ምንም ላድርግ። አሁን ይህ እናቴ እያየው ማለት ነው ክፉ ባረግሽ እንደ አንቺን እንኳ ባረግሽ ልቡ ይራራልኛል። ልንገርሽ ካወቅ አባቱ እንደሆንኩ ካወቀ ይወደኛል። አባቴ ልኝ አንድ የሚታርጊ እኔ እያወራሽ ከሆኑ ማለት ነው። ስለዚህ ለልጅሽ አባት ከፈለግሽ እኔ አባት ልሆንልሽ። መኪና ብገዢ በሰማይ ብታበሪው የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎለዋል። አባት ይጎለዋል። ያገባሽው ባል አባቱን መኝ ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛዋ የእንጀራ አባቱ እንደሆነ አውቆ አሁኑኑ በዚህ ጊዜ እኔ አባቱ እንደሆንኩኝ አውቆ ሲፈልግ እያዝናና ነው። አንቺ አትምጪ፣ እኔ ላዝና ነው። ከቻልሽ ግን እኔ እናዝናና ያልኩት ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔና አንቺ አብረን ስንሆን ሳይ አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ። ዲቦ እኔ ሳወራሽ አፋፌን እሺ ላዳምጥ ይችላታለሁ። ሀውዬ አዳምጣታለሁ 40 ደቂቃ የራሴ ጉዳይ ሳታዳምጥ ይዘግታት። ይሄ ነው እየሆነ ያለው። ስለዚህ ዲቦ ታይ አንቺ ከዚህ ነገር ውጪና ናቲን በናቲ አንደበት እስኪ አሁን ናቲን ሁኝ። እስኪ ናቲን ሁኝ። ናቲ ገና አንድ ልጅ ነው ያለው ጀግና እናት ስላለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። ሀቡ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን ሰኞ ቀን ትምህርት ቤት አድርሽው እኔ ኑቲ ጋር ዳሎል ኢንተርቴንመንት ኢንተርቪው ኑሮኝ የእናቴ ልጅ ወንድሜን ማዘር ታውቀዋለች። ስሙን ትናገር። የእናቴ ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ዳጊ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አሰሬ ትምህርት ቤት አድርሽው ከሰዓት ቀረጻ ሄድኩ። ወንድሜን ታውቀዋለች ማዘር አላቀውም ካለች ዳግምን አላቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ። አልሰፖል ላለማድረግ ግን ልጁ ራሱ አባቴ ያለኝ 5 ዓመቱ ላይ ከዛ ልክ ክፈል ሲባል አልችልም አለ። እኔ በጣም ነው የምጠላው። በጣም ነው የጎደኝ። እርጉዞኜ ነው ትቶኝ ሄደው። እንግዲህ አስቢ፣ በአሜሪካ ምድር ነው ማውራሽ። ትቶኝ በቃ ሄዳለሁ አለ። እሺ ሂድ። እርጉዞኜ ጥሎኝ ሄደ። ከ5 ዓመት በኋላ ቻል ሰፖርት ሳደርግበት ተመልሶ መጣ አይደል? ከዛ
ልጁ አባቴ ያለ ለዛ ብዬ ነው እንዲገናኙ ያደረኩት። 900 ምናምን ብር ክፈይ ሲባል አልችልም አለ። ክፈል ሲባል እኔ ችግር የለም ስንት ነው መክፈል የምችለው ሲባል 400 አለ። ችግር የለም ይሄድ አልኩኝ። ዲቦ ያንን አርጌ ክንፈይሙ ድሮ የማውቀው ልጅ ጋር ተዋወቅኩኝ። በኋላ የመጨረሻ ሀብታም እዚህ ሀገር በጣም የተማረ እግዚአብሔር ሰጠኝ። አንቺ ፎርጊቭ አርገሽ ልጅሽን ጊቫፕ ስታደረጊ እግዚአብሔር የሚለቀው ነገር አለ። እመኝ ዲቦ ክንፈይሙት እኔ 5000 ብሩን የእሱን እኔ ከፍልሻለሁ። አንቺ ካሳየሽው 12 ወር ሙሉ እኔ ሰጥሻለሁ። እና ልጁን አሳዩ። ይቆጭሻል ዲቦ። እግዚአብሔርም አንቺ ስትፈቺ ይፈታሻል። ጥሩ ነገር ይመጣልሻል። እመኝኝ። ከእሱ ጋር እልህ አትገባቢ። ልጁ አሁን ይሄ ልጅ እኔ የምልሽ 13 ዓመቱ ነው። አባቴ እንደዚህ እንኳን ያርግልህ አባቴ ስለው አባቴ ይለዋል። የሚገርምሽ በወር አንዴ እንኳን ቢተያዩ ነው። አሁንም ልጅ አባቱን መጠየቁ አይቀርም። ዲቦዬ ዛሬ ብትፈቺ ነገሮች ከእግዚአብሔር ፊት ይፈቱልሻል። እኔ ስለተፈታልኝ አሁን ቁጭ ብዬ ነው በሀብታም ተይዤ የምኖረው እና እግዚአብሔር ይለቅልሻል። እንደው በእግዚአብሔር ነው የምልሽ። ዛሬችን ምክር ሰምተሽ ብትሄጂ በረከቶች ከላይ ይለቀቃሉ። ጋለት የሚለው እኔ እፈልጋለሁ ለማለት ነው። ሶ ክብሪትዬ ቴንኪዩ በጣም ነው የማመሰግነው ስለ መልካም አመለካከትሽ። ግን እኔ ገንዘብ አያስፈልገኝም፣ የማንም እርዳታ አያስፈልገኝም። እኔ ራሴ ልጄን ሰፖርት አድርጌ ማሳደግ እችላለሁ። ገንዘብ ነው የምትፈልገው ብሏል። ጀስት እፈልጋለሁ። እኔ ግን አልፈልግም። 5000 ራስ ተጠቀመው፣ ራስን ሰፖርት አድርግበት። ምክንያቱም ሁሌ ሮሮ ስለሆነ የምታወራው ፍርድ ቤት አስገቢ። አልፈልግም ብለሽ ፍርድ ቤት አስገቢ። ያን በእናትህ ቆይ አንዴ ዲቦ ምንድን ነው አላማሽ? ማለት ነገ እኮ ልጁ ይኸውልሽ፣ ማለት ነገ ልጁ እኮ አባት ነው ውዴ። ይኸውልሽ አባትነቱን እኔ አላየሁትም። ነገ በልጁ ልጇ እያለ ከቅድም ጀምሮ ሲያወራ ነበር። አይደለም ነው ማለት ያለፈው እኮ አልፏል። ይኸውልሽ ያለፈው አልፏል። ይኸውልሽ አሁን በዚህ ደቂቃ ያለፈው አለፈ። ነገም ደግሞ የሚመጣው ነገር የሚመጣብኝ በደል ያልፋል እኮ ያልፋል። አያልፍም ማለት አይደለም። ግን ደግሞ እኔ ልጄን ማሳደግ አያቅተኝም። እኔ ልጄን አሳድጋለሁ። አንዴ ልንገርሽ፣ አንዴ ዛ ረጅም ሰዓት ሰጥሻለሁ። ላይ ስሚኝማ፣ እኔ በእድሜ በጣም በልጥሻለሁ። ማለት እኔ 36 ዓመቴ ነው። አንቺ ገና 20ዎቹ ቤት ነሽ። ስሚኝ፣ ግድ የለሽም፣ ይጠቅምሻል። ይኸውልሽ አይኖ የደረሰብሽ በደል፣ ብቻሽን ያሳለፍሽው መከራ፣ ልጅሽን ለማሳደግ የከፈልሽው መስዋዕትነት፣ ይሄ ሁሉ ልጅሽ ሲያድግ አባቴን ብሎ ድካምሽ ገደል ይገባል። ትናደጃለሽ። ነገ ልጅሽ 17 ዓመት ጎረምሳ ሲሆን አባቴን ማወቅ ፈልጋለሁ ብሎ ሲሄድ ይሄ ሁሉ ብቻዬን ለፍቼ ያለሽ የዛኔ ነው የምትናደጂው። አሁን ገና ነው፣ ገና 3 ዓመቱ ነው ልጅሽ። ገና ረጅም ርቀት ትጓዣለሽ። አባት ያስፈልገዋል። የእንጀራ አባት የእንጀራ አባት ነው። የእህቴ ባል የእህቴ ባል ነው። አጎቴ ወንድሜ ነው። ለእኔ ልጅ አባት መሆን አይችልም። አባቴ ሀያት ነው። ለእኔ ልጅ አባት መሆን አይችልም። አባት ብቻ ነው አባት መሆን የሚችለው። አባት ምንም ነገር ቢሆን አባት ነው። በጣም በድሎሻል፣ በጣም ተጎድተሻል። ብቻሽን መስዋዕት ከፍለሻል ለልጅሽ ከእርግዝና እስከ ምጥ እስከ ማሳደግ። ግን ይሄ ሁሉ ነገር ገደል የሚገባበት ቀን ይመጣል። መቼ ልጅሽ አድጎ አባቴን ሲልሽ ለምን አባት ያስፈልግሃል? እኔ እናትም አባትም ሆኜ ያሳድጌት፣ እኔ እንዲለፍቼ፣ እኔ እንዲያርጌት እናት እናደጃለች። ይኸውልሽ ሲለኝ አባቱን ሲጠይቀኝ አባት እንደዚህ ብዬ እነግረዋለሁ በስትክክል እንደማይፈልገኝ። ምክንያቱም እኔ እፈልጋለሁ እኔ እናት፣ እኔ ነገ የምሞት ሰው ነኝ። ደሜን እፈልገዋለሁ። እኔ ደሜን እፈልገዋለሁ። በደንብ አዳምጪ። አይባልም እኔ ገና ብዙ ልጅ ወልዳለሁ ማለት ነው። እኔ ላይ ማንም ሊፈርድ ይችላል። ልጄን ግን እፈልጋለሁ። ደሜን እፈልገዋለሁ። እንደ ማንም አባት መጣል አልፈልግም። ከዚህ በኋላ ሚውት ካበራክ ፈልገኸው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ላይ አድርገክ 35,000 ብር በጥሬ ሰጠዋት ብለክ የምታወራው
አንተና እንዲያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትናንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትናንትና ያልመጣኸውን ልጅ መሆኑን ሳታቀርተ ነው ልጅ መሆኑን ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል ዲቦራ ስሜ አትጥራ። ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔም መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስት ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምነው አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገህ ነው የመጣኸው። እውቅናን ፈልገህ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ። እርዳታን አልፈልግም። የአንተ 5 ሳንቲም ሲጀመር በእኔም በልጄን ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ ይሰጠሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለእኔ ልጅ ልጇ ብለሃላ። ለእኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ ይሰጥሃለሁ። በቃ ከዚህ በኋላ የአንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ፣ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ረሳኝ አይደለም። አያገባኝም። ማንም ይግዛልህ፣ ማንም ይግዛልህ። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባ? በእኔ ልጅ ነው ያገኘ። ይሁን 10 ሳንቲም እያንዳንዱ ለልጁ እንኳን አደረግከው ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት፣ ለዛኛው ልጅክ። ገባ? እኔን ሰላም ስጠኝ። ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል። ሲጀመር አላደረግም። እኔንም ልጄንም ተወን፣ እንኑር። ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ። አርቲስት ነህ፣ እናውቃለን። ብዙ ድራማ መስራት ትችላለን። ድራማህን ስራ። እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን። ግን ደግሞ ሰላም ስጠን። ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከ ዛሬ የሰጠው እድሎች አልተጠቀምኩባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ
ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ፣ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? ይሄንን 25,000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው። 10,000 ብር ከልጅ አጉድዬበት አላቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው ሳምንት አሉ ነው። ማክሰኞ ነው የከፈለው። ገባሽ? ማክሰኞ ከፍሎ ዛሬ ነበር የመጀመሪያ ማየት የሚችለው። ስለዚህ ዛሬ ለምን አላየም ታዲያ? እሱን አይመለከታኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሹ ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ እያወራው። ስለዚህ ቪዲዮውን ክፈች ውስጥ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ነው ያለው እዚህ ጋር። ችግር የለም ንገሪኝ፣ ምንድነው የራሱ አካውንት ላይ። እሺ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም፣ ብሎክ አድርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳያለች። እሷን ታያት። እኔ ልጠይቅሽ አንቺ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትሳፕ ልክልሻለሁ ለአንቺ እንዴት እንደሚያደርጋት ልጄን። አሁን ከፍዬ 25,000 ብር ከፍዬ 25,000 ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩኝ ልጄን አሳዩ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም። 4ቱም ቀን ያለው ብለን የደወልኩት ሲጀመር 4ቱም ቀን አታይም። እሁድ ነው የተፈቀደልን። ዛሬ እንነጋገር ስለ ልጃችን። ይኸውልሽ አቡዬ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ። እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ ውርታ ስልኩን ትዘጋለች። ይሄን ነው የምታደርገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ። ሁሌም ነው የምትለኝ። እንኳን አይደለም ለእኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደግሞ ሆነ አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ ቢኒያም ቢኒቲ በአማርኛ በእንግሊዝኛ። በአማርኛ ቢኒያም ቲና ከዛ በእንግሊዝኛ ቢኒ ከዛ ቲዩ። እኔ ያልኩት እንደዛ እሷ እንዳለችው አይደለም። የማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሳዲግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። እሺ ቆይ ልጅ ወልዳለሁ ገና መቼ ነው የተፖስተው ቪዲዮ? አሁን በቅርብ ነው የተፖስተው። ቀኑን ንገረኝ። አሁን ከ3 ቀን ካረቀም በፊት ነው። ቅርብ ነው። በቃ 3ኛው ላይ ቪዲዮ ሰጎ ለበቃል የተሰዋ ልጅ የሚል ርዕስ ነው። አይደለም እሱ አይደለም። ከታች ያለው ቢኒያም ቢኒቲ ብለሽ ከታች ቻለው እኮ ቻናልክ ላይ ገብቼ የመጀመሪያ ተመስገን የሚል ቪዲዮ አለ። ከዛ ለበቃል የተሰዋ ልጅ የሚል ቪዲዮ አለ። ከዛ የመኪና ከዛ ቀጥሎ ያለው አለ የይግባኝ ፍርድ ቤት ውሳኔና ከነገ የኔ የመጨረሻው ቃል የሚለው ከ8 ቀን በፊት የተፖስተው እሱ ነው። እሱን ባትሰሚው ምን እነግርሻለሁ። አሁን ያልኩት ነው። ከዚህ ውጭ ነገር የለም። አባት እንዳሉን ከፈቀደችልኝ አባት ልሁን። አባቱ ልሁን። በጣም ብዙ ፋይል ስላለኝ እኔ ልጄ ሲያድግ ጥያቄ ቢጠይቀኝ ማስረጃ እንዲሆነኝ ነው ወጥቼ ዮሃ ሚዲያ ላይ የቀረብኩትኝ። ትልቁ ነገር ለህዝብ ያሳወቅኩትኝ ነገ ልጄ፣ ምክንያቱም እንተዋወቃለን። እኔ ከዚህ በፊትም አባትነቱን እያወቀ ነው ዲኤንኤ ያስነሳው። ስለዚህ ደግሞ ይሄንን ደግሞ ቤተሰብ በፔሪድ ሰዓት አሁን ብትል መብት ነው። መብት ነው። አዳምጪ። በፔሪድ ሰዓት የወጣሁበት አዳምጪ። እንኳን እኔ
እናገርና ከዛ ታወራለህ። ሌዲስ ፈርስት። እሺ ስለዚህ ልጄ ወደሱ አይሄድም። እኔ ማስረጃ አለኝ፣ ብዙ ማስረጃ አለኝ፣ ቴክስትም አለኝ ብዙ። ከዚህ በፊትም በጣም ብዙ ቴክስት የጻፈልኝ አለ። ስለዚህ ሁሉንም ነገር አስቀምጨዋለሁ በፍላሽ አድርጌ ከዩቲዩብም ያለውን እያንዳንዱን ልጄንም የሚመለከት እኔንም የሚመለከተውን ነገር ሁሉ አስቀምጫለሁ። ስለዚህ ነገ ቢጠይቀኝ እኔ መልሳለኝ ለልጄ። ገባሽ? ስለዚህ አሁንም ሰፖርት ማድረግ አልችልም ነው። በጣም በተደጋጋሚ እንዴት 10,000 ብር ይፈረድብኛል፣ እንዴት 5,000 ብር ይፈረድብኛል እያለ ነው ሶሻል ሚዲያ እየወጣ ያለው ርዕስ እያደረገን ያለው። ስለዚህ በዚህ ጉዳይ እንዲወጣ አልፈልግም። ልጁንም ከልክየው አይደለም፣ ሰፖርት ያደረገው አሁን ነው። እየረዳው ነው ብሎ ቢናገርም ከዚህ ቀደም አሁን ነው 25,000 ብር አስገባ ብዬ የነገርኩሽ አሁን ነው። ስለዚህ እኔ የእሱን 5,000 ብር አልፈልግም። ልጁም አይመጣበትም፣ አይደርስበትም። ለልጄ አባትም እናትም ሆኜ አሳድጋለሁ። እኔ ግን ከምንም በላይ ለሰው ልጅ ሰላም ነው የሚያስፈልገው። እኔ ሰላም ነው የምፈልገው። ቤተሰቤንም እኔንም ልጄንም ሰላም ነው የምፈልገው። ልጄ ተረጋግቶ በተረጋጋ ቤተሰብ ውስጥ ትምህርቱን እንዲማር ነው የምፈልገው። በቃ 20 ጊዜ እየመጣ እየሄደ አደባባይ እያወራ ምናምን ልጄን ሰፖርት እያደረገውም አልነበረም። በቃ እስካሁንም ሰፖርት እንዳላደረገው ነው የማውቀው። ምክንያቱም በሰራው ገንዘብ ነው፣ እኔ እናቱ በሰራውት በቀረጸው ቪዲዮ ነው ያገኘው። ስለዚህ እኔ ከዚህ በኋላ አያስፈልገኝም የሱ እርዳታ። እኔ ልጄን አሳድጋለሁ። በቃ የሚያስማማን ነገር ይሄ ከሆነ ወደ ህግ ሂጂና ይህንን አስጠፊ ምናምን የምትለውን ራስህ ሂድና ልጁን ከዚህ በኋላ አላይም ብለህ ፈርመህ አስገባ። ከዛም በኋላ እኔም አስገባለሁ። ከዛሬ 18 ዓመት መታ ትከስና ምን ታደርጋለች መሰለሽ? ተገባና ይህንን ልጅ እንደዚህ ተፈርዶበት ሳይከፍለኝ ብላ ዘፍዝፋ ልታመጣ ነው። ዲቦራ ስለማለት አንተ ነገር ላይ ያለ ምንድን ነው የማትከፍለው? ራስህ እኮ ዩቱብ ቪዲዮ እኔ ከፍላ ለልጁ አባት እኔ አልከፍልም አላልኩም። አቡዬ አልከፍልም አላልኩም። አሁን መፍትሄው ምን መሰለክ? አሁን እንዳይት አልፈቀደም ተናገርኩኝ። ከአስራ ምናምን ዓመት በኋላ አንተ ነህ ተለማኝ የምትሆነው ልጅ ግን እንድታይ ገባህ አይደል? አሁን ላይ አንተ ለምንህ አልተሰጠክም፣ ልጅ ጋር ማየት አልተፈቀደልክም። ግን ለልጄ ደሜ ነው ለልጄ ይረዳለሁ ብለህ ካላ በወር 5,000 እስከ 18 ዓመቱ ሳትል በየወሩ 5,000 በአካውንቱ አስገባ። ከዛም በኋላ ለዛ የራሱን የዜጋ አካውንት ሰጣለሁ፣ በዛ ታስገባለህ። እኔ ልጄን አሳድጋለሁ። በቃ የራሱን አካውንት ታውቃለህ። ችግር የለውም። ለልጄ አምጪ። ገንዘቡን ነው የምትፈልጊው ዲቦራ። ለምን አታምኚም? የእኔ እናት እንዴ ለልጁ አባት እንደሆኑ ከፈለግሽ አባት ገንዘብ አይሆንም። ይሄ ልክ ነው እንዲህ አቡ? አንተም እኮ ገንዘብ አልሰጥም ለማለት ገንዘቡን የማያስገባ ከሆነ አትከሺውን በፍርድ ቤት በየወሩ 5,000 እሱም ምን እከሰዋለሁ? ልጄ አጠገብ አይድረስ፣ እኔ አጠገብ አይድረስ። ሶሻል ሚዲያ ወጥቶ ስሜን አያንሳ። ቤተሰቤን የተከበረውን ቤተሰብ ስሜን እያጠፋ ነው። የተከበረውን ቤተሰቤን እንዴ እንዲህ አይነት አባት ነው ተብሎ እንዴት ነው ወደ ልጅ የሚቀርበው? እሱ ደግሞ እሺ በዚሁ ዝም ብለን ከዘጋ ነው ከአመታት በኋላ ተጠራቅሞበታል ብላ ትከሰኛለች እኮ ነው የሚለው። አልከስህም። አትከስህም። ይኸው ቪዲዮን አንድ ወረቀት አንድ ወረቀት ነው። ይኸው በአንቺ ፊት አንድ ወረቀት ናት። እኔ ክሱን አንስቻለሁ በሽማግሌ ይሁን ብላ እዛች ፍርድ ቤት አንድ ወረቀት ማስገባት ብቻ ልብ ካላት አስገብታ ታሳያችሁ ለእናንተ። እሱን አይደለም የምፈልገው። እሷ ገንዘቡን ትፈልጋለች፣ የኔን አባትነት አይፈልግም። ይሄ ደግሞ ልክ አይደለም። ልብ ካለች ይችላል። አንድ ወረቀት ጽፎ ማስገባት። አንድ ወረቀት ጀግና ከሆንሽ አንድ ወረቀት እኔ በፍርድ ቤት የሚሆነው ይቅርና በሽማግሌ እንደሆን አድርጌዋለሁ ብለሽ ይችን አስገቢ። እኔ ሀቡ ቃል ለምድር ለስማ መቤቴ ነው 5,000 አልሰራማ። በዚህ ህዝብ ፊት በወር 5,000 ብር አስገባለሁ። እሷ ብቻ ታስገባችን ወረቀት ሂዳ ታስገባ። እስኪ ልብ ካላት አታስገባም። ይሄንን አታደርጉም። መጀመሪያ እነሱ አጠገብ አልደርስም። በደህንነታቸው አንድ ነገር ቢፈጠር ተጠያቂ አንድ ቀን ደርሼባቸው አላውቅም። እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሼባቸው አላውቅም። ፍርድ ቤት ሆነ በፍርድ ቤት ሆነ ችግር ስላለብን በቃ ዝም ብለህ ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5,000 መስጠት ካልቀረ አቡዬ ቪዲዮ ቅዳ አልኩህ ሪከርድ አድርግ እያልኩ ጊዜ ልንገርሽ እመቤቴ ምስክሬን ነው የምልሽ። ቃል ለምን ደረሰም የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁንም አባት ነው መሆኑ ገንዘብ አይደለም መሆኑ እፈልገው አባት ነው። አባት ውስጥ አባትነትም ገንዘብም አለ። እምቢ አለች። ምን እናድርግ? አባትነትህን አልፈልግም አንተን አትድረስብኝ። አባትነትን አልፈልግም ካለች ገንዘቤን ስጠው።
አባትነቱን አልፈልግም ካለች ገንዘቤን ትተው። ግን ገንዘቡንም አልፈልግም ማለች እኮ 5 አልፈልግም ካለች ትፈልጋለች። ባትፈልግ ታስገባ። ገንዘቡን ካልፈለገች ይኸው ገንዘቡን ካልፈለገች እሷ ታስገባ። እኔ ግን ለልጅ አስቀምጣለሁ ነገ ስለሚያስፈልገው ደሜ ስለሆነ አባትነቱን ቢያጣው ነገ ለልጆች አካውንት እሰጥሃለሁ አስገባለት። ኔቨር ግን ገንዘብ ትፈልጋለች ዲቦራ። ግን መቼም አባት ልጅ አባት አያስፈልገውም ብለሽ ነው የምታምኚው? መቼም ለምን መሰለሽ እኔ ወለድ ነው ጋር የተለያየ እኮ አንቺ በጣም ጀግና ጠንካራ እናት ብቻዋን ስላሳደገችሽ ያንቺን ልጅ እኔም ደግሞ እስካሁን ማሳድግ ያለው ጠይቆኝም አያውቅም። የአባትነት ልነግርሽ ነው ሀቡ። የሆነ ጊዜ ተገናኝተው ነበር አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ ብትጠይቂው አባት ኬት ነው ብትይው ሲስተር ጋ ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንቲ የእህትሽ ባል ሲያድግ የእህትሽ ባል እንደሆነ ለሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን የመሰረትሽው ትዳር እንጀራ ለወደፊቱ እኮ አልኩሽ ሀቡዬ ለወደፊቱ እኮ አልኩሽ። ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ። እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉኝ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ። አባቱ የሞተበት ካልፈቀድሽልኝ ነው ያለው ማሬ። አሁን እንዳየው ካልፈቀድሽልኝ አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽልኝ ትያለሽ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጅም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በ2 ወሩ ገና ከወለድኩት በ2 ወሩ ተረድቶኛል። ልጄ አጫውቶኛል። እምባዬን አፍስሶልኛል። እሺ ልጅሽ መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ፣ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተን ወንድ ባየ ቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ። እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ የቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዲህ አትፈልጊ። ያው የመጨረሻ ውሳኔዋን በ30,000 ህዝብ ፊት አሳውቃለች። አልፈልግም አባትነት ግን ልጄም አይፈልግህም፣ እኔ እናቱ በቋለሁ፣ ብቻዬን አሳድጓለሁ፣ ገንዘብ ክንም አልፈልግም፣ አባትነት ክንም አልፈልግ ብላ እቅጩን ካሽ ሰታካለች። ምን ትፈልጋለብኛ? አቡዬ የኔ እናት አሁን አዳምጪኝ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጅ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሱ ስለማቃት ምናምን የምውልበትን የምተኛበትን ሁሉም ነገር ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያደግኩ ሰው ነኝ። አንቺም ያላባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ? ልጁን እያሳደግ ያለሁት እኔ አቡዬ ልንገርሽ አንድ ነገር ለምን ነው ፈለገው አንድ ነገር አለ ስማኝ፣ ነገ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ማስረጃ አለች እኮ ነገ ፍርድ ቤት ሄጄ
እንዴ? ከህዝብ በላይ ምን አለ? 30,000 ህዝብ አለ እዚህ ጋር። ሪካርድ አንተ ርዕስ ነው የምትፈልገው አይደል? እስከዛሬ ኦዲዮ የሰው ሪካርድ አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ፣ አመጣሁት፣ አምጥቼው ቪዲዮ ፖስቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደለ? እኔ ተነጋገርን አልፈልግም ማለች ያቱ ማለት እሺ። ከዚህ በኋላ እኮ በህይወቱ የለህም፣ ምንም ይሁን ምንም በህይወቱ የለህም። አዳም እንዲቦራ ማለት መፍትሄ አይደለም የሚፈልገው። መፍትሄ ሪካርድ እኔም ላይቭ ሪካርዱን አስቀምጣለሁ። የዛሬ ወራትም ሆነ አመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለባን ካልቆረጠ ብላ ከከሰሰች ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪካርድ አድርግ አለች። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቢያ አትድረስ፣ ልጄም አይፈልግም፣ እኔም አልፈልግም፣ 5,000 ብርክንም አልፈልግም፣ አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪካርድ አድርገኝ አለችክ። አርግና ሪካርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪካርድ አርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያ ምንድን ነው? ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ አንዴ እኔናንቺ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቼሃለሁ፣ ተወኝ። ሪከርድ አድርግ፣ ለልጁ ተቆራጭ አታድርግ። አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናትን እያወራን አሁን በህዝብ ፊት ቢኒያ ከአመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከአመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከአመታት በኋላ ራሱ ልጅ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ፣ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነ ጓደኞች አርፈ ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሀል ውጣ። ሀውዬ እሺ፣ እኔ እናት በጣም አመሰግናለሁ። እግዚአብሔር አምላክ ያክብርሽ። ለብዙ ሰው መልስ ጓደኛው ሊያስማማችሁ ፈልጎ መሰለኝ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም። ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ፣ ስለ አንቺ አይደለም የማወራው እኔ። አሁንም ከሰማሽ ሆነ ቪዲዮ ሰምቷል አይደለ? እሱ እኮ ቪዲዮ ሰምቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ምስሌ ወራ ባይገባ ደስ ይለኛል። እንተዋወቃለን፣ ሁላችሁም ለገንዘብ ነው አይደለ እንደዚህ የምትባባሉት። ስለዚህ ተው። እኔ ሰላም የአባትነት ቁጥሩን ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴን እንድጠራ ልጅ አንተ ምን ቤት ነህ? አንተ ምን አገባህ?